የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። ይወድሻል ልቤ ተሸንፏል ባንቺ እውነት ካልመሰለሽ ይወድሻል ልቤ ተሸንፏል ባንቺ እውነት ካልመሰለሽ አይንን ተመልከቺ ቃላት ከሚገልጹት ከንግግር በላይ ፍቅሬ ገሃድ ወጥቶ ይታያል ፊት ላይ። ካሳለፍኩት ነገር አንጻር በአንድ አንተን አምኜ ወደ ፍቅር መግባት ለኔ ከባድ ያልጠብቅሻለሁ እና በቃ ፍቅርን በተግባር ለማሳየት ብቻ ዝግጁ ከአንቺ ጋራ ስኖር ከአንቺ ጋራ ስሆን ደስታ ይሰማኛል። መጫወት መዝናናት መፈንደቅ ያምረኛል። ከሚወዱት ጋራ መጫወት ደስ ይላል። መደሰት እድሜን ይቀጥላል። ሰላም ፋሚሊዎች እንዴት ናቸው? እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ። አሁን እንግዲህ በሁኔታዎች ምናምን ነገር በጣም ተናዳችሁብኝ ነበረ። ብዙ ሰው ተናዶብኝ ነበር። ኪያ በቃ አስተካካይ እንደዚህ ማድረግሽ ልክ አይደለም ምናምን ብላችሁ ነበርና አንዳንድ ጊዜ በዛ ሰዓት ላይ ሁሉም ነገር ልክ መስሎ ይታየናል እና አዲስ ነገርን ለመጀመር በጣም ከባድ ይሆንብናል እና ጆም ትንሽ ተናዶ ነበር በሁኔታዎቹ ምናምን ነገር። ያው እሱ ቢናደድ ባይናደድ ይሄን ያህል ጭንቅ የሚሰጠኝ አይነት ሆኖ ሳይሆን ግን ብዙ ሰው እየሰጠኝ ያለው ኮመንት እስቲ ከሱ ልጅ ጋር ሞክሪው፣ የምር ሊሆን ይችላል፣ የምር ይሄን ልጅ የእውነት ወዶች ሊሆን ይችላል ምናምን ነገር እያላችሁ ነበርና ሰው ደግሞ በአንዴ ማመን በጣም ከባድ ነው እና ማለት በውስጥ ያለውን ስሜት አንዳንድ ጊዜ የሰው ልጅ ሲጠጣ በሆዱ ያለውን ነው የሚያወራ ይባላል እና ትንሽ ቅመም ቢጤ የእሱ ኃይል ላይ አድርጌበት ከዛ በኋላ እንዲያወራና ማለት ለተልእኮም ከመጣ ብዙዎቻችሁን እያስጨነቀ ያለው ነገር ለተልእኮ መጥቶ ሊሆን ይችላል ወይ የሆነ ነገር አድርጎ ሊሆን ይችላል ምናምን የሚለው ነገር ነው እና ሀሳብ የሆነው እንግዲህ ከፀሐይ ጋርም ተነጋግራለሁ። ያው ታውቃላችሁ ሰው እዚህ ሲያድር ምናምን ነገር ከባድ ነው እና ከፀሐይ ጋርም ተነጋግረናል ምናምን ነገር እና እዚህ መጥቶ ማውራት ያለበትን ነገር ስለ ተልእኮም ከሆነ ተልእኮን የምርም ወዶኝ ከመጣ ደግሞ እሰየው። ምክንያቱም እኔም አዲስ ህይወትን ነው መጀመር የምፈልገው፣ የሚያስፈልገኝም አዲስ ህይወት ስለሆነ ያንን ነገር ለመጀመር ከእሱ ጋር ፈቃደኛ ለመሆን እሞክራለሁ ማለት ነው እና ይህንን ራት ያዘጋጀሁት ያው ብለን አጠጣ ብለው ደስ ላለኝ ይችላል እና ያው እሱ በሚፈልገው መንገድ ሄጄለት ግን ደግሞ ምንድን ነው ከኔ የፈለገው? እውነት ከኔ የፈለገው ፍቅርና መዋደድና ወይስ የፈለገው ነገር ሌላ ነው የሚለውን ነገር አሳስቦኛል፣ አሳስቧቸዋል በጣም ማለት ነው እና በእናቴ በኩልም ከመጣ እናባረረዋለን ሲለፈልፍ፣ በሌላ በኩልም ከመጣ በእናባርኪ በኩል እናየዋለን። ግን ደግሞ እንደኔ ሲመስለኝ ያው ሳየው ሁኔታዎቹ ምናምን ነገር ነው ወደ ፈጣሪ እያቀረበኝ ያለ ሰውነት ለመናገር ከሆነና ወድጄዋለሁ አልላችሁም። ትንሽ ጊዜ ነው ግን ደግሞ ደስ የሚል ባህሪ ያለው ደስ የሚል ነገር አለው ምናምን ነገር እና ከአኑ ጋር ያለኝን ነገር ደግሞ አቁሜ በስትክክል ትክክለኛ ህይወት እንድጀምር እናንተም ትፈልጋላችሁ፣ ፋሚሊዎችም ሁሉም ይፈልጉታል እና ያንን ነገር ለማድረግ ዛሬ እዚህ አስቤያለሁኝ። እንግዲህ እኔ በተቻለኝ አቅም ትንሽ ለመጠጣት እሞክራለሁኝ። እሱን ደግሞ ግን ይቅርታ አድርጉልኝ እሱም እንግዲህ እውነታውን ካወቀ በኋላ ይቅር ይለኛል ብዬ አስባለሁ። ትንሽ የምታስለፈልፍ አይነት መድኃኒት ከዚህ በፊት ለአንዳንድ ነገሮች ለመረጃ የሚጠቀሙባቸው አሉ ፖሊሶችም የተለያዩ ሰዎችም የሚያስለፈልፍ ትንሽ መድኃኒት ጠብ አደርግበታለሁኝ። ኪዳነ ምሕረት ትርዳኝና እንደዚህ አይነት ነገር ሲደረግ በእርግጥ እግዚአብሔር አይጠራም ይባላል። ግን ያው ታውቃላችሁ ከእንትን አንጻር ነው እና ከፍርሃት አንጻር ነው እና ፋሚሊ አብራችሁ የሚሆኑና እናንተንም በደንብ ስለማሳያችሁ እንትን በሉ። እግዚአብሔር ይርዳሽ። እሱ ከመጣ በኋላ ቀጥልላችኋለሁ። አብራችሁ
ሊመጣ ትንሽ ደቂቃ ነው እና መድኃኒቱ እንትን ላይ ሳደርገው ቴስት አደረገው እና እንደዚህ ትንሽ ውሃ ይደረግበት ብለውኛል። ፈጣሪ እርዳሽ ነው። ያው እንግዲህ ፋሚሊዎች በር ተንኳኩቶ አስገብቷለች። ደረጃ እየወጣ ነው ያለው። ፈጣሪ እርዳሽ በሉኝ። እንኳን ደህና መጣ። አመሰግናለሁ። አንተም አምሮብሃል። አመሰግናለሁ። ላንቺ እሺ አመሰግናለሁ። ባይ ዘ ወይ ይቺን ክብካቤ ሳልወጣት አልቀርም። በነገራችን በጣም ወንሻል የእውነት አንተም አምሮብሃል። ለክፉ አልሰጥም አይደል? ታውሻ ጨዋታ ትችላለህ። ባይ ዘ ወይ እዛ ጋር የምትቀመጥ ነበር የመሰለኝ እና ከጎኔ መቀመጥ ፈልጋለሁ። ግን አንቺ እንደዚህ አልጠበኩም ነበር። በቃ እክሳለሁ ስትይ እክሳለሁ ስልህ እኮ በአሪፍ መልኩ ነው። ግን እንደዚህ አልጠበኩም። የምር ከአቅሜ በላይ ነሽ። ይሆናል እንደዚህ አልጠበኩም። አመሰግናለሁ። የራስ አመሰግናለሁ አይባልም ግን ለምን አመሰግናለሁ። የምር ከአቅሜ በላይ አንተ አይደለም እንዴ አሪፍ ነገር እንድናሳልፍ ፈልጋለሁ፣ ከጓደኝነት ያለፈ ነገር እንሆን ፈልጋለሁ ምናምን ስትለኝ ነበር። ልክ ነሽ። ግን በቃ አለ አይደለ? ስለዚህ ይሄ የመጀመሪያ የናይት ዴታችን ይሆናል ማለት ነው። ግን በቃ አልጠበኩም። የምር ስልሽ አለ አይደል? ልቅዳለህ አይሻልም? ምን አስበሽ ነው? ምን አስባለሁ? ወይስ ማውጣት አትፈልግም? አይ እንደዛ ነው። አይ ምን አስበሽ ነው? አይዞህ እራት አለ አለ። ግን ያው እየጠጣን ትንሽ እንጫወት ደስ ይላል አለ። ያ ሁሉ ከተፈጠረ በኋላ ምናምን ማለት ያው ሁሉ ከተፈጠረ በኋላ ያው ተረድተሽኛል። ግን በቃ እንደዚህ ባይ ዘ ዌይ ከሁሉም በላይ ምን እንዳስደስተኝ ታውቃለህ? ከሶፊ ጋር እንደዛ እያነቀ እንደዛ የሁሉ ነገር እየፈጠረብህ ምናምን ነገር አንተ ኖርማል ሆነህ ነበር አይደለ? ልክ ነሽ። ያው ላንቺ ስል እሺ ለእኔ ስትል ብቻ ግን እሱ ነገር በጣም ነው የማመሰግነው። ከዚህ በኋላ እኮ ማለት የምትፈልጊያቸውን ነገሮች በሙሉ ነው የማደርግልሽ አቅሜ እንደሚችለው ማለት ነው። ለምሳሌ ያው አብሬሽ እኖራለሁ። አቅሜ ከምትፈልጊያቸው ነው ያልከኝ። አንቺ የምትፈልጊያለሽ ብዬ እኮ ነው። አላውቅም ግን ያው ማለት ጅማሬው ደስ ይላል። ፍጻሜው ደግሞ ከሱ ጋር አብረን ይሄ ጅማሬያችን እኮ አይደለም የእኔ እናንተ ጅማሬ አንተ እኔ ላይ እየመጣ ምናምን ነገር ነው። ግን ያው አለ አይደል አብረን ስንቀራረብ በአሁኑ ጉዳይ ትንሽ ተናደብኝ ነበር። ያን ያህል ትናደዳለሁ ብዬ አላሰብኩም እኮ። ለዛ እኮ ነው ይሄንን ያልጠበቅኩት ታውቂያለሽ። ማለት የሆነ በቃ እክሳለሁ ስትይ ያው ይቅርታ ማለት እና ዝም ብሎ አለ በቃ ቤት ጠርተሽኝ ነው እንደዛ ነበር ያሰብኩት። ይሄም እኮ ዝም ብሎ ቤት ጠራው። ኧረ ለእኔ ትልቅ ነገር ነው። ዝም ብሎ ቤት እንደመጥራት አይደለም። ኦኬ ለአዲስ ህይወታችን በጓደኝነት ተመጭነት አፈርሻለች ደግሞ ግን ቢሆንም መጠጣት አትችልም እንዴ? ደግሞ ወይ ብዙም አልዳፈርም። ወንድ ልጅ ጉንጥት ሲል ነው እንጂ ቆጠብ ያው የለመደብኝ ከዚህ በፊት
አሁን ፍቅርን እስቲ በደንብ ልካሳት። ከጀመርኩ ግን አለቅም። በነገራችን ላይ ሰካራም ሰው አልወድም። እኔም ደረቅ ሴት አልወድም። ልንገርሽ ብዬ ነው። ደረቅ ነኝ እንዴ? አይ ለጨዋታ በጣም ተነፈስኩ። ታስታውቂያለሽ እንዴ? እንዲህ ግፋሽኛ ነው መለሰው። ለምንድን ሊጨነቀ? ማንም የለም እንጂ ፀሐይ አለች። ፀሐይማ አስገባችኝ እኮ። ፀሐይ በጣም ደስ የምትለው በነገራችን ላይ። ወደድካት? አዎ ደስ የሚባል ነገር ምንም ነገር አላሰብሽም ማለት በኋላ ያው እንደተዘፈንላችሁ ሰዎች ምናምን ትናንትና ጨዋታውን እያመጣሁ እንጠጣም። መጠጣት ቆንጆ ነገር ብዬ አስባለሁ። አንዳንዴ ከኔ ጋር ያለው ምንም አላደረገም። ጠጣ ልነግርሽ ነበረ። ምን? ለዛ ነው። እሺ ከአንተ አላውቅም፣ ግን ህይወቴ ላይ ስትመጣ አንዴ ነው የመጣው። ስለዚህ በአንድ አንተ መቀበል ይከብደኛል። እንደዚህ ራስ ፕሮግራም ምናምን ነገር ደግሞ ሳዘጋጅ ተቀብያለሁ ማለትም እንዳልሆነ ይታወቃል። ኧረ ምንም ብትይ ችግር የለውም፣ እረዳሻለሁ። ባትቀበይም ያው ቤተሰቦች እንደተቀበሉኝ ያምናሉ። እንዴት? ይሄን ያህል የመሰለ ፕሮግራም አዘጋጅተሽ ከዚህ በኋላ መቼ ወደኋላ ትመለሻለሽ የሚል ግምት እምነትም የለኝም። የልብ ልብ ነው እንዲሰጠው እስከ ጥግ የምር በነገራችን የምር በጣም አምሮብሻል። እና ፍቅራችንን ከጓደኝነት ዘለል እናደርገዋለን። ዘለል ለማድረግ ማንጠሪያ ይፈልጋል ይባላል። ዘለል እየጠጣ ቤተሰብ አላቅርብ። አረ ቆይ እንጂ እየተጫወትን ይሻላል። ልክ ነሽ። እራት በኋላ ደግሞ ልታባሪ ነው። ምን ነው ብዙ መቆየት ትፈልጋለህ እንዴ? በጣም ከአንቺ ጋር። እሺ ከዚህ በኋላ ዘመኑ ለቅር ትቸኩላለህ። ደግሞ የተናገርኩትን ነገር ደግሞ መፈጸሙ አደርገዋለሁ። ይሁንልህ። እኔ የምልህ አንቺ ምትይ ማለት ከአንተ አላውቅም፣ ግን ምን አይነት ሴት ይመቻል? ጸይም፣ ረዘም ያለች፣ ሶሻብል ያለች እና ማትንቀለቀል። እሺ እንደዛ አይነት ሴት ደስ ትለኛለች። እስካሁን የጠራችውን እንዳልኩ ግን እየገባኝ ይሆናል። እንዴት ነው ታይፕህን ለመቀየር አስበዋል ወይስ ከኔ ጋር ችግር የለውም እችለዋለሁ የሚል ነገር ነው? ከአንቺ ጋር እንጂ ምን አማራጭ አለኝ? ከዚህ ማለት ወደ ምን አልክ? ምን በላር ይባላል። በጣም የምወድሽ ምን ነው ንገረኝ። ያልከውን ያሰብካትን አንዴ ንገረኝ። አይ በጣም የምወድሽ በነገራችን ላይ የምር። ምን ያህል ፍቅር እኮ በተግባር እንጂ በቃላት አይገለጽም። እንዴት ማለት ጥሩ ማለት ከዚህ በፊት ያሳለፍኳቸው በቃላት አይደለም። የሆነ ነገር ብልሽም ተግባር ነው ደስ የሚል። አሁን እወድሻለሁ ብቻ ብዬ በዚህ ቃላት ፍቅሬን መግለጽ አልችልም። ተስፋ ምናምን ነገር ልሰጥ አልፈልግም፣ ግን እውነቱን ስነግርህ አልተመቸኝም አይደለም፣ ተመችቶኛል። ደስ የሚል ባህሪ አለ። አዎ አለ። ይሄ ሻማ እየጠፋ አስቸገረን ብዬ እኮ ነው። ምቀኛ እንትና ነው እንዴ? አልተመች ካልሆንክ ያለን ነገር ታቆማለህ። ይከፋሻል ነገር ስለሱ ይመስላል። የሆነ ልክ በቃ ያላላ እሳት ነገር ነው፣ ግን አይመጣም። ምን ነው ፈራ? አይ ታውቂያለሽ፣ ድንገት ትናንት ወዲያ እንደዛ ብዬ ዛሬ ደግሞ ሆት እንዳልሆነች ነው እንጂ ኧረ ይሄን ቢመስል በነገራችን ላይ ማለት ነው። እረፍ ጆ። አሁን አንተ ነቆራን ያዝከው። እረፍ አይደለም የምር ከልቤ ነው የማወራሽ። እሺ መስሎኝ ነበር። በቃ እሺ ከዚህ በኋላ አይሆንም። እና በነገራችን ላይ ማለት ወሬሽን አቋረጥኩት። እንድትደግም ፈልገህ ነው እንዴ? ይጠየቃል እኮ አይደለም። እንደ ባህሪክ ይመቻል። እውነቱን ስነግርህ ተላማጅ እንስሳ ነኝ።
ግን ደግሞ የሚጣላው እንዳልወድም ሊያውን ደግሞ ከቤተሰብ ሊያውን ደግሞ ከወንድሜ ጋር እሱን ጉዳይ ፈታ ነው አይደል? እሱን ጉዳይ ፈታ ነው። ግን አሁንም ሳይ አግሬሲቭነት በሱ እስኪ አንድ ዝም ብሎ አንድ እጅ ጠብሼ ነው ለቃል አንድ በቃ ነገር የምሬ ነው የምልሽ። ከዚህ በኋላ እንደዚህ አይነት ሰው መሆን እኔም አልፈልግም። አሁን ስነግርህ ትወደኛለህ አትወደኝም ምናምን ብዬ ልጠይቅህ አልፈልግም። ይወድሻል ሚለው ዘፈን ትዝ ብሎኝ ነው። ምን የሚጨፍን ይወድሻል እስቲ ስፈን ትንሽ ነው ግን መችላት እስቲ በል እስቲ ዝፈንልኝ። ድምፃውያን አሉ ላንች ነው የምር የሆነ ደግሞ ስሜቴን ይገልጽልኛል። የሚገርምሽ ነገር ይወድሻል ልቤ ተሸንፏል ባንቺ እውነት ካልመሰለሽ ይወድሻል ልቤ ተሸንፏል ባንቺ እውነት ካልመሰለሽ አይንን ተመልከቺ ቃላት ከሚገልጹት ከንግግር በላይ ፍቅሬ ገሃድ ወጥቶ ይታያል ፊቴ ላይ። ይሁንልህ ጠጣ ይጠጣ። አሁንማ ጀመርኩ እንደሞቀኝ አይዞህ ቢሞቅህም መስኮት ትከፍታለህ። እየሞቀኝ ነገር ነው ግን የምርም እየሞቀኝ ነው። አይን አይቶ ፍቅር መረዳት የምችል ሰው አይደለሁም ብያለሁ ከዚህ በፊት። እኔ ለሰው ልጅ ፍቅር መስጠት አፈቅርሃለሁ እወድሃለሁ እያልኩ አልችልበትም። እየተሳደብኩ ነው ማገድ ትፈጃለሽ። እሺ ይሁንልህ። ግን ደግሞ ጆ ካሳለፍኩት ነገር አንጻር በአንድ አንተን አምኜ ወደ ፍቅር መግባት ለኔ ከባድ። ምን ያህል ነው የምጠብቀኝ? ምን ያህል ትረዳኛለህ? አሁንም እኮ ይሄን ያህል አይባልም ማለት ይሄን ያህል ጠብቅሻለሁ ምናምን በቃ ፍቅርን በተግባር ለማሳየት ብቻ ነው ዝግጁ ሆንኩት። አላውቅም አንቺ የምትመዝኝበት መስፈርትሽ ሊኖር ይችላል። ደግሞ ያንን መስፈርትሽን አልፈዋለሁ። እንደዚህ ኮንፊደንስ ይሰጥ ምንድን ማለት ለፍቅር ታማኝ እንደምሆን አውቃለሁ። ሲከዱኝ እናድዳለሁ፣ መክዳት ግን አልችልም። ለዛ ማለት ፍቅሬን በተግባር ነው ላሳይሽ የምፈልገው። ልከዳ አልችልም። ምከዳ አይነት ሰውም አይደለሁ። ግን እንዳልጎዳ እፈራለሁ። አትጎጂኝ። ደግሞ በምን ልትጎጂኝ ትችያለሽ? ያልወጣልኝ ፍቅር አለ። እሱማ ቀስ በቀስ ይወጣል እንዴ። ጋኔ ላረኩ እንዴ ሳይክ አንዴ ስውራ ማርያም አንዴ ጸበል እንሄዳለን አልከኝ። ፍቅር በጸበል ይመጣል እንትን አለ እኔ ጋ ማለት ነው። ስታስለጥሽ ይለቅሻል። ሲጀመር በቃ አላ እሱ የራሱ ኔት ስለጀመረ እንዴት መሰለሽ የራሱ ኔት ጀምሯል። አንድ ሁለት ይላል፣ ልጆቹ ይላል። ያኔ ማለት ማንም ሰው ኖረ ማጠገብሽ አልኖረ ተስፋ መቁረጥሽ አይቀርም። ገባሻ? ስለዚህ እንደሚለቅሽ ከውስጥሽ እንደሚወጣ ማቃል እሺን በለው እንዴ ይሁንልህ። ከውስጥ የሚወጣ እኮ ነው። እሺ ጠጣ። ብቻዬን አጠጣሽ እኮ ይሄ ተጠጣው። የኔ እኮ ያት ወርዳ ያንተን ነው ድጌሽ ምን ነው? ኧረ ምን ወቃ አንድ ለማን እንትን ቢኖር ዘፈን ልክፈት ወዝወዝ ትላለህ። ቆይ ትንሽ ጠጣች። ጠጣ ገባ ገባ እንደሄለ ነው። አይ ከዛን ሰራ ወስጆ አይደለም ወዛውዝ ማለት አብረን ሪላክስ እንጂባር ጠጣና ይሻላል ማለት ከአንተ አላውቅም። ዳንስና ውዝዋዜ ላይ ነው ጎበዝ። በየትኛው ውዝዋዜ ከባህላዊ ነው ወይስ ዳንስ ደግሞ? እኔ የጓዳው ነው የሳሎን ነው ይመስላል። የሳሎን ይችላል ጎበዝ ነህ። የሳሎን ጓዳው ናቸው። እስክስታ ነው የምትወደው ወይስ ዳንስ? ማለት ሮማንስ ታይታኒክ ምናምን ታያለህ እንዴ? በጣም ከኔ ነው የሚኮርጁ ሲገርምሽ ፍቃድሽ ከሆነ ሙዚቃ ትከፍችና ሪላክስ ትንሽ ከለበለሽ ፍቃድሽ ከሆነ እንደውም አንተ እኔ የምፈልገው እንደውም አንተ እየዘፈንክ ቢሆን ደስ ይለኛል። ድምፅ አሪፍ ነው ወይ? አዎ በጣም ብዙ ሰው ይቀናብኝ። ኧረ እባክህ ኮበል ወይ ምንድን ነው የሚሄደው?
አይጆ ጠጣ። እየፈራሁ ነው ኧረ እንጂ ከዚህ በላይ ዝም አለ። ዝም አልክ። ዝም ይሻላል። ዝም ልጠጣ ብዬ ነው። ጠጣ። መጠጣት ቆንጆ ነገር ነው። አይዞህ ጀምር። ሳበላ ግን ከበላ በኋላ ቢሆን ሁሉም ነገር ቆንጆ ነው ይባላል። ኧረ ተመችቶኛል። እንዳላነሳብሽ በጣም ማይዘዌ ምግብ እሰራለሁ። ባለሙያ ስታይ ይባላል። እጅሽ ልቀም ሰው ነው እጅሽን ይገብድ ማለቴ ሙያሽ እና ጆ እስቲ ማስረሳ አጋጣሚ ከአንተ ስለአንተ በደንብ ማወቅ ፈልጋለሁ። ማለት ስለኔ ምን መስማት ትፈልጊያለሽ? ሁሉንም ነገር። አሁን አንተ ስለኔ የማታውቀው ነገር አለ? ቤተክርስቲያን ውስጥ ስለፈለፍከኝ እስኪ በቃ እኔ ወይስ አንቺ? እየለፈለፍ ነው። እኔ እንደውም አልለፈለፍኩም። አንተ ነው የለፈለፍከው። ሻማው እያለቀሰ ነው። እሺ ስለኔ ምን ማወቅ ትፈልጊያለሽ? ማለት እኔ እንደምወድሽ ብቻ ነው የማውቀው። ነገር ተመችቶኛል። ስለ ሁሉም ነገር፣ ስለ ቤተሰቦች፣ ስለ አንተ እንደምትሰራው ኑሮ የት ነው? ከየት ነው የመጣኸው? ሳላውቅህ ህይወት ውስጥ የገባኸው እና ለእነዚህ ነገሮች ሁሉ ደግሞ መልስ እፈልጋለሁ። እኔ ማለት ጆሮ ሙሉ ስም ያስፈልግሻል? ስምን አውቀዋለሁ። እሺ የባርኪ ወንድ ጩጬንም ታውቂያለሽ? አውቀዋለሁ። ይሄን መስላል እና ደግሞ ለወደፊት ክያን የሚመኛት ሰው በትዳር በፍቅር አይደለም፣ እንደዛ አይነት ሰው ነኝ። ሌላኛውስ ጆ እኔ ማላውቀው ጆ አለ። ትንሽ ሲነሳበት ጓሚለው እሱ ቀረ። እኔ ስታይ ግን ጸባይኛ ነው የምመስለው። ከአንቺ ጋራ ስኖር ከአንቺ ጋራ ስሆን ደስታ ይሰማኛል። መጫወት፣ መዝናናት፣ መፈንደቅ ያምረኛል። ከሚወዱት ጋራ መጫወት ደስ ይላል። መደሰት እድሜን ይቀጥላል። እኔም ጸብ እወዳለሁ። በዚህ በልጅነቴ እየተደባደብኩ ነው ያደግኩት። በጣም ያለ ሰውነት ነው ያለች ነው። እሺ ይሁንልህ። እና ሙዚቃ ልክፈትልህ? አዎ በእናትሽ እንደነስ። እሺ ግን አንተ እየዘፈንክ እንደዛ ከሆነ ይስማማኛል። ዘፈን እችላለሁ በእኔ ምርጫ ከሆነ። በአንተ ምርጫ ደስ ይለኛል። እንዴ እናሳ ይባላል። እሺ እሺ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ። ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። ጓደኛዬ ናት። ጓደኛዬ ናት አልኩሽ። ባርኪ ይሁንና ምን ይደፍሽ ነበር? በዚህ እባክሽ
ተረጋጉና ወይ ጓደኛዬ ናት። ለምን አይለው እዛ ቤት አይሆንሽም። ለዛ ነው ቅድም የመጣሁት። አሁን ነገር ለማመቻቸት ነው በለኝ። ምንድን ነው የጀመርከው? ጓደኛዬ ናት፣ ፍቅረኛዬ ናት። ባርኪዬ ፍቅረኛዬ አይደለም ጓደኛዬ። ከመቼ ጓደኛዋ ሆንኩ ፍቅረኛዋ ሆንኩ አያገባኝም። አሁን ቀጥ ብለህ ትወጣለህ ከዚህ ቤት። አንተ ራስህ ቀጥ ብለህ ትወጣለህ። ጆ ተረጋጉ። እህትህ እኮ ናት። ምን ሆነህ ነው? ችግር የለውም። እህትህ እኮ ናት። ጓደኛዬ ናት አልኩሽ አይደል? ምንድን ነው የጀመራችሁት? ከመቼ ጀምሮ ነው ከእሷ ጋር ጓደኛ የሆንከው? ቆይ ባለፈው ስትጣላ ነበር ከእሷ ጋር። ከሁሉም ሰው ጋር እንድጣላሽ ሶፋ እያስተማምሽ እንደሆነ አውቃለሁ። ስለዚህ ምን እያደረግሽ ነው ወንድሜ? ምን እያደረግሽ ነው? ምንም ነገር እንዳትናገሪያለሽ ባቲ። ጆ ረፍ አይደል እንደዚህ አይ ነው ከእሷ ጋር እንደዚህ ልጣላ አልፈልግም እኮ ትወጣለሽ። ችግር የለም ትወጣታለህ። ተቀመጭ እኔ ደግሞ ከእሱ ጋር ማለት ነው ከእሱ ጋር ያለኝ ነገር መቼም አላውቀውም። አታውቅም ጎበዝ። ለምን ዘማት አንቺ አያገባሽ። ጆ አይደለም እንዴ ቤት ነው ተዋት በቃ ችግር አማታት ሲጀመር እጇን ነው እንደዚህ አታርጋት። ሲቀጥል ደግሞ ባይዘይ ፀሐይ በምትሰራው ምግብ ነው እየተጠገንሻለሽ። ለማከሽ ተይ እንጂ ማነው ፀሐይ ሲጀመር ልቀቀኝ። አንተ ከእሷ ጋር እያወራሁ ልቀቀኝ። ማነው ፀሐይ? ጆ በቃ ከወንድሜ ጋር ስትሆን ያለ ችግር የለውም። እባክሽን አንተ ደግሞ ከእሷ ጋር አልቀለይ አልፈልግም። ትሰማኛለህ? ልቀቀኝ። አልወጣም። ልቀቀኝ።